ሰላም ጤና ይስጥልኝ። እንዴት ተከታታዮች እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ማለት ነው ከጽዳትና ከምግብ የትኛውን መስራት ይሻላል በሚለው ላይ ነው አስተያየት እሰጣለሁ ማለት ነው። እናንተም ደግሞ የቱ እንደሚሻል እና በማንኛው ስራ ላይ እንደተሰማራችሁ ትነግሩኛላችሁ ማለት ነው። ሁላችንም ጽዳት ላይ የምንሰራ እንኖራለን፣ ምግብ ደግሞ የምንሰራ እንኖራለን። ስለዚህ የትኛውን መስራት ይሻላል፣ የትኛውን መስራት አሪፍ ነው በሚለው እንነጋገራለን፣ እንወያያለን ማለት ነው። እናንተም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ፣ እያነበብኩ እመልሳለሁ። ቪዲዮ እንዲሰራላችሁ የምትፈልጉ ደግሞ ኮሜንት ጻፉልኝ ማለት ነው። በምን ሀሳብ ዙሪያ እንድሰራላችሁ የፈለጋችሁ እሰራላችኋለሁ ማለት ነው። እና ጽዳት የምንሰራ ልጆች አለን፣ ምግብም የምንሰራ ልጆች አለን። እና ስንማረር እናያለን። ጽዳት የምንሰራ ሰዎች ምግብ የሚሰራ ይሻላል። ምግብ እየሰራ በራበው ጊዜ መብላት ይችላል፣ ወይ ደግሞ አይጎዳም የፈለገውን መብላት ይችላል። ሲሰራ ቢያንስ መብላት ይችላል የሚሉ አሉ። ምግብ የሚሰሩ ደግሞ ጽዳት መስራት ይሻላል፣ ጽዳት እረፍት አለው፣ ጽዳትን ከጨረሱ በኋላ ማረፍ ይቻላል፣ ምግብ ግን ማረፍ አይቻልም እያሉ የሚከራከሩ አሉ ማለት ነው። ምክንያቱም ጽዳት አንዴ ካጸዳሽ በኋላ ድጋሚ ስለማታጸጂ እረፍት አለው። የተለያየ ጊዜ ስልክሽን ልታይ ትችያለሽ፣ በቃ ዘና ልትይ ትችያለሽ። ስለዚህ ምግብ ከመስራት ጽዳት መስራት ይሻላል ብለው ያንን ይመርጣሉ ማለት ነው። ሁለተኛ ደግሞ ምግብ ፊት ያበላሻል፣ ሰውነት ይጎዳል ምናምን የሚሉ አሉ። በቃ ጽዳት የሚያጸዱ ደግሞ እንዳልኳችሁ ጽዳት የምትሰራ በምግብ ትጎዳለች፣ ምግብ የምትሰራ ግን በምግብ አትጎዳም፣ የሚፈልጋትን መብላት ትችላለች ብለው ደግሞ አስተያየት የሚሰጡ አሉ ማለት ነው። እኔ የምለው ወዳችሁ የምትሰሩት ስራ ከሆነ ሁለቱም አሪፍ ስራ ነው ብዬ ነው የማስበው። ጽዳት የምትሰሩም አዎ እንደተባለው እረፍት አለው። በጣም ማዳሞቹ እያጸዳችሁትን ድጋሚ የማያጸዱ ከሆነ ይሄ ቆሽሿል ይሄንን አጽዱ የማይሏችሁ ከሆነ እረፍት አለው፣ አሪፍ ነው። ግን ዋናው ነገር እናንተ የምትፈልጉት ስራ ማንኛው ነው። ጽዳትን የምትሰሩ የምትፈልጉ ከሆነ ጽዳት ለሚፈልጉ አሪፍ ነው። በቃ ዋናው ነገር የምትሰሩትን ስራ መውደድ አለባችሁ ብዬ ነው የማስበው። ጽዳት ስለምትሰሩ ምግብ አትበሉ ማለት አይደለም። የፈለጋችሁትን መብላት ትችላላችሁ። ሁለት ከሆነ የምትሰሩት ምግብ ከምትሰራዋ ጋር ተስማምታችሁ መስራት ነው። ተስማምታችሁ ስትሰሩ ደግሞ ምግብ የምትከለክላችሁ ሰራተኛ አትኖርም። ስለዚህ ዋናው ነገር እናንተ የምትሰሩትን ስራ መምረጥና መውደድ አለባችሁ ማለት ነው። እናንተ የምትወዱት ከሆነ ሁለቱም አሪፍ ስራ ነው ብዬ ነው የማስበው። ሁለተኛው ደግሞ ምግብ የምትሰሩ ልጆች ራሳችሁን ከጠበቃችሁና ቤቱ ስርዓት ካለው፣ ምሳ በአንድ ጊዜ ከሆነ የሚበላው፣ ቁርስ በአንድ ጊዜ ሰብሰብ ብለው ከሆነ የሚበሉት፣ ራትም ደግሞ በአንድ ጊዜ ከሆነ ሰብሰብ ብለው የሚበሉት፣ ምግብ መስራትም አሪፍ ነው ብዬ ነው የማስበው። ዋናው ነገር እናንተ የምትሰሩትን ስራ መውደድ ነው። ምግብ መስራት የሚወድ ሰው አጽዳ ብትሉት አያጸዳም። ለምን? ፍላጎቱ የለውም፣ የማጽዳት ፍላጎት የለውም። ጽዳት የሚወድ ሰው ደግሞ ምግብ ስራ ብትሉት አይፈልግም። ምንም ምግብ ስራ ባይኖር ራሱ ምግብ መስራት አይፈልግም። ለምን? በቃ ያንን ስራ አይፈልገውም ማለት ነው ውስጡ። እና ዋናው ነገር እናንተ ውስጣችሁ ምንድን ነው የሚፈልገው? ማዳም ቤት ራሱ ስትገቡ ምግብ መስራት ነው ያለብኝ ወይስ ጽዳት ነው መስራት ያለብኝ? የእናንተን ፍላጎት መጀመሪያ ማሟላት አለባችሁ። እናንተ የማትፈልጉት ስራ ውስጥ ምንም ቢሆን እንዳትገቡበት ማለት ነው። ምክንያቱም ስራውን ስትወዱት ነው እናንተ ደስተኛ ሆናችሁ ስራውን የምትሰሩት ማለት ነው። ስለዚህ አንዳንድ ልጆች አሉ ስራ ስላጡ ብቻ ምግብ ሰራተኛ ሄደው ግን ስሩ በተባሉ ቁጥር እጭ ምናምን እንግዲህ ደግ ብለው የሚበሳጩ አሉ። ምግብ ስሩ አብዛኛው ማታ ላይ ደግሞ ማዳሞች ወይ እንግዳ ያመጣሉ፣ ምግብ ስሩ ይላሉ። በዚያን ጊዜ ያች ልጅ ምግብ መስራት የማትፈልግ ከሆነ በቃ ስራውን ጭራሽ መስራት ነው የምጠላው ማለት ነው። ምክንያቱም አንደኛ ፍላጎቷ ምግብ መስራት አይደለም፣ ሁለተኛ ደግሞ ያለ ሰዓት ነው የሚያዟት ማለት ነው። እና በዚያን ሰዓት ያንን ስራ እየጠላችሁ ነው የምትሄደው ማለት ነው። እና እናንተም ደግሞ ሀሳባችሁ የትኛው ይሻላል ብላችሁ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ብዙ የተለያየ ነገሮችን ርዕሶችን እያነሳ እንወያያለን። ሀሳብ አስተያየታችሁን ደግሞ ሁሉንም በኮሜንት አስቀምጡልኝ፣ እያነበብኩ መልሳለሁ ማለት ነው። እና የምትሰሩትን ስራ መውደድ አለባችሁ። ሁለተኛ ደግሞ ሁለት ሆናችሁ ስትሰሩ በጣም እርስ በርሳችሁ
በቃ መዋደድ አለባችሁ። እርስ በርሳችሁ መነጋገር አለባችሁ። አሳልፋችሁ የራሳችሁን ሰው ለማዳም አትስጡ። እናንተ ሁለታችሁም ሰራተኛ ናችሁ። ነገ ጠዋት ጥላችሁት ነው የምትሄዱት። ነገ ጠዋት ያ ቤት ትታችሁት ነው የምትሄዱት። ዘላለም አትኖሩበትም። ህሊናችሁንም ስለ አንዷ ሰራተኛ መጥፎ እያወራችሁ ህሊናችሁንም አታቆሽሹ። ክፉ ናትም አትባሉ። ለመወደድ እያላችሁ በጓደኛችሁ ላይ በሀገራችሁም ላይ ይሁን ሌላ ዜጋም ትሁን መጥፎ ነገር እንዳሰሩ፣ መጥፎ ነገር እንዳትናገሩ። ምክንያቱም ነገ ጠዋት ያንን ቤት መቼ በምን አጋጣሚ ጥላችሁት እንደምትሄዱ አታውቁም። አረብ ቤት ስትኖሩ ሁሌ መንገደኛ እንደሆናችሁ ማሰብ አለባችሁ። ሁሌ ያ ቤታችሁ እንዳልሆነ በቃ እናንተ በሌላ ሰራተኛ እንደምትተኩ፣ ዛሬ ብትወድሽም ምንም ብትልሽም ስራ ስለምትሰሪላት ብቻ እንደሆነ ማሰብ አለብሽ ማለት ነው። ስራው አንድ ቀን ከጎደለባት ወይ ካመመሽ ወይ ደግሞ በቃ በሆነ አጋጣሚ ወይ ከተጣላች ወይ ደግሞ ስራ አንድ ቀን ሳሰሪ ወይ ካረፈድሽ ተኝተሽ ነገ ጠዋት አንቺንም እንደምታባረርሽ ማወቅ አለብሽ። ምንም ብትወድሽም ምንም ቢሆን መጀመሪያ ራስሽን መጠበቅ፣ ራስሽን ዝግጁ ማድረግ። በቃ አንድ ቀን ሀገሬ ብገባ አንድ ቀን ወደ ቢሮ ብሄድም ብለሽ ሁሌ ዝግጁ ሆነሽ ነው መኖር ያለብሽ አረብ ቤት ስትሰሪ። ብዙዎቻችን በቃ እንደ ቤታችን እናይና ከዚያም በኋላ የሆነ አጋጣሚ ከማዳሞቹ ጋር ስትጣሉ፣ ከሰራተኛ ጋር ስትጣሉ ተስፋ የምቆርጧላችሁ። ቢሮ ልትመልሰኝ ነው፣ ወደ ሀገሬ ትኬት ቆረጠችልኝ፣ ሳልዘጋጅ ትኬት ቆረጠችልኝ እያላችሁ ብዙዎቻችሁ የምትበሳጩ አላችሁ። እና እናንተ ሁሌ አሚሯችሁን ዝግጁ ማድረግ አለባችሁ። አረብ ቤት ስትኖሩ በቃ አንድ ቀን ከዛ ቤት እንደምትወጡ ማመን አለባቸው ማለት ነው። ምክንያቱም ያ የሰው ቤት ነው፣ ለዚያውም የአረብ ቤት። የአረብ ቤት ደግሞ ታውቃላችሁ መቼ ምን እንደሚቀየሩ የሚታወቁት ነገር የለም። ስለዚህ ሁሌ እናንተ አዘጋጅታችሁ እራሳችሁን ሬዲ ያደርጋችሁ በቃ አሚሯችሁ፣ ከሁሉም በላይ ደግሞ አሚሯችሁ ከተዘጋጀ ምንም ነገር የሚመጣውን ነገር መቀበል ይችላል ማለት ነው። ሂጂ ብትባይም ብርሽን ሴፍ ካደረግሽ ብርሽን ካስቀመጥሽ መቼም ተነስተሽ ሂጂ ብትልሽ ምን ቸገረሽ? አለሽ የራስሽ ነገር። አይደለም ቀርቶ ወደ ኢትዮጵያ እንኳን ብትልክሽ ብርሽን በአካውንትሽ ልከሽ ካስቀመጥሽ መመለስ ትችያለሽ። ምንም የሚያበሳጭሽ ነገር የለም። ግን ደግሞ ብራችሁን ዝም ብላችሁ እየበተናችሁ እያባከናችሁ ተነስሽ ስትጣይ ሂጂ ስትልሽ ተስፋ ምቆርጪ እኔ ምንም የለኝም ሀገሬ ገብቼ ልሰራ ነው ብላችሁ የምትበሳችሁ ጥንቃቄ አድርጉ ካሁኑ። በቃ ምንም ብትወዱም ብትዋደዱ መዋደድ ጥሩ ሆኖ ሳለ ግን ደግሞ አንድ ቀን ጥላችሁት የምትሄዱበት ቤት እንደሆነ አስባችሁ ራሳችሁን ጠብቃችሁ ከማዳሞቻችሁ ጋር በቃ ክሎዝ መሆን አለባችሁ። ብዙ ነገር የራሳችሁን ግልጽ አድርጋችሁ አታውሩ። እናቴ እንዲህ ናት፣ አባቴ እንዲህ ነው፣ እናቴ በሽተኛ ናት፣ አባቴ በሽተኛ ነው፣ የማስተምረው ልጅ አለ፣ እንደዚህ ያላችሁ ራሳችሁን አትግለጹላቸው። ራሳችሁን በገለጻችሁ ቁጥር እየናቋችሁ ነው የሚሄዱት። በቃ እሷ የትም አትሄድም፣ መሄጃ የላትም፣ መስራት ትፈልጋለች እያሉ አንቺን እንደ አሸንጓሊት ነው ማለት ነው እንትን የሚሉሽ። ግን ደግሞ አንቺ ስለ አንቺ ማንነት ምንም ነገር ሳትገልጪ በቃ ስራና ስራ፣ አንቺ ስራሽን ነው፣ እሷ ደግሞ በብሯ ነው የምታሰራሽ። አንቺ በጉልበትሽ፣ እሷ በብሯ። ስለ አንቺ ማወቅ የለባትም። ስለ ሃይማኖትሽ፣ ስለ ብሔርሽ፣ ስለ ቤተሰቦችሽ ምንም ነገር መናገር የለበሽም። በደካማ ጎንሽ ይገቡና በኋላ ላይ የምትጸጸችበትን ነገር ያደርጉሻል ማለት ነው። አንቺ እኮ እንደዚህ ነሽ፣ አንቺ ቤተሰቦችሽን እየረዳሽ ነው፣ ስለዚህ ብር ላሰጥሽ ትችላለች። በቃ ለዚያ ስትይ ደግሞ አንቺ ውስጥሽን ስላወቀች እንደተቸገርሽ እንደምትቸገሪ ስላወቀች ያን ደካማ ጎንሽን ተጠቅማ ደግሞ እሷ ትጫወትብሻለች ማለት ነው። እና እንደዚህ አድርጎ እንዳልኳችሁ ሁለት ሰራተኛ ሆናችሁ ስትሰሩ እናንተ የምትጣሉ ከሆነ የማትስማሙ ከሆነ መዳማችሁ በቃ አንደኛችሁን ከፍ አንደኛችሁን ዝቅ ባደረገች ቁጥር የቅናት መንፈስ ይገባል። እርስ በርሳችሁ አትዋደዱም። በቃ ወደ አንደኛችሁ አንድ ቀን ከአንደኛችሁ ጋር ሰላም ትሆናለች፣ አንድ ቀን ደግሞ ከአንደኛችሁ ጋር ትጣላለች። ስለዚህ እናንተ አስባችሁበት ተዋዳችሁ እኔ ይሄን ልስራ እንጂ ይሄን ልስራ ብላችሁ መስራት። አንደኛ ስራውን ካልጨረሳችሁ አንደኛችሁ ከጨረሳችሁ ደግሞ መተጋገዝ፣ ብራችሁን መቆጠብ። የዛሬን እንጂ የነገን ስለማናቅ ሁሌ ዝግጁ ሆናችሁ አረብ ሀገር ስትኖሩ ሁሌ ዝግጁ መሆን። ጊዜያችሁን አታባክኑ፣ ብራችሁን ያዙ። ጽዳት ስትሰሩ ደግሞ ራሳችሁን ጠብቁ። ይሄ ብዙ ነገር በቃ አብዛኛው ነገሮች እነኛ አሁን ብረት ድስት ስትጥዱ ምን ስትሉ ራሳችሁን ጠብቁ። በቃ ሁሌ መጀመሪያ ለራሳችሁ ቅድሚያ ስጡ፣ ለብር ሳይሆን ራሳችሁ ቅድሚያ ስጡ ማለት ነው። ራሳችሁ ስትኖሩ ብርን በኋላ ታገኙታላችሁ። መጀመሪያ ቅድሚያ ራሳችሁን ጤነኛ መሆን አለባችሁ። ራሳችሁን
ደህና ስትሆኑ አእምሯችሁን መጠበቅ አለባችሁ። መጥፎ ነገር ከመስማት መቆጠብ አለባችሁ። አእምሯችሁ ጤነኛ ከሆነ ሁሉ ነገር ነገ ይገኛል። በቃ ዛሬ ያለፈው ነገ ያልፋል። ዛሬ መከራ ቢሆን ያልፋል። ነገም ደግሞ ሌላ ቀን ነው፣ ነገም ያልፋል። ስለዚህ ዋናው ነገር ዛሬንም ነገንም ማሳለፍ የምትችሉት ምን ስትሆኑ፣ እናንተ ጤነኛና ደህና ስትሆኑ፣ አእምሯችሁ ሰላም ሲሆን ብቻ ነው። ስለዚህ የዛሬው ሀሳብ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አስተያየታችሁን በኮሜንት አስቀምጡልኝ። እወዳችኋለሁ።